አርሰናል ደጋፊዎች መልካም ምኞት ስትገልጽ ሰማው ልበል ያ እንዴ ያው ብያለሁ እኔ አርሰናል እንዲበላ ፈልጋለሁ እንዲበላም ፈልጋ አይ ለምን እንዲደሰቱም ችግር ጀማው ዝግጁ ናችሁ ወይ የአውሮፓ ሻምፒዮንስ ሊግ ወሳኝ ጨዋታችንን እንግዲህ የፊታችን ቅዳሜ በቡዳፔስት እናደርጋለን። ታዲያ ይህ ጨዋታ ምሽት 1 ሰዓት ላይ ይደረጋል። ጀማው ከዚህ ጨዋታ በፊት አዳዲስ መረጃዎች እየወጡ ይገኛሉ። ምን አለ የሚለውን እስቲ ላካፍላችሁ። ፎሎ ላይክ ሼር ኮፒ ሊንክ አድርጋችሁ ለጀማ ማድረሳችሁ እንዳትረሱ። እንደምታውቁት ይህ የሞት ሽረት ትግል እንግዲህ ከረጅም አመታት በኋላ ማለት ነው በምሽቱ 1 ሰዓት ላይ እናገኘዋለን። 4 ሰዓት ላይ ነበር ብዙ ጊዜ ጨዋታ የሚደረገው። አሁን እንግዲህ ቀንሶ 1 ሰዓት ላይ ተደርጓል። ታዲያ ይሄ የሚያሳየው ምንድነው? ለመጀመሪያ ጊዜ በዚህ ሰዓት ላይ እንጫወታለን። ለመጀመሪያ ጊዜ ደግሞ አርሰናልም ዋንጫውን እንደሚያሳካው አንዱ ማሳያ ይሄ ነው። ላይዋጥለት ይችላል ምድረ ቋጣሪ ማለት ነው። አይዋጥለት ተፋው ይህንን ዋንጫ ጥርግርግ አድርገን ነው ምን በላም የሆነው ጀማው። ለማንኛውም ከዚህ ጨዋታ በፊት በፒኤስጂ ቤት ውስጥ ማለት ነው እንደነ ኡስማን ዴምቤሌ፣ አሽረፍ ሀኪሚ ለዚህ ጨዋታ የመድረስ እድላቸው በጣም ከፍተኛ እንደሆነ ነው እየተነገረ የሚገኘው። ወለዱ ማይቀር ካልቀረ ምጡ እንደ ሃቨርዝ ነው እንደረመጡ በልልኝ ማን ኤል ሃቨርዝ የተናገረውን ነገር ብትሰማ አንተ መድፈኛ ልብህ ይሞቃል ነው ማለት በቃ ደምህ ይፈላል ይንፎላፎላል ነው ማለት ማን እንደናችሁልኝ የነገ የሻምፒዮንስ ሊግ ፍጻሜ ተወዳዳሪዎች የአመቱ ሻምፒዮኖች ሰላም ናችሁልኝ ወይ አለውላችሁ። ነገ ሜዳው ላይ ምን ሄደው ለናሸንፋቸው ነው እያለን ያለው ካይ ሃቨርዝ ይሄን ቪዲዮ በደንብ ኮፒ ሊንክ ያረጋችሁ ጀምሩ። ካይ ሃቨርዝ ጥያቄ ቀርቦለት ነበር እዚህ ጨዋታ ላይ ማን ነው ተገማች ሆኖ ማን ነው ደግሞ አንደርዶግ ሆኖ ምናን ነገር ሲባል እኔ እንደዛ ብያላስን ፒኤስጂ ያለፈው አመት አሸንፈውት ነበር። ስለዚህ በዚህ አመት ምርጥ ቲም ስለሆኑ ፌቨራይት ሊመስሉ ይችላል። ለኛ ግን በዚህ አመት ለሁለተኛ ጊዜ ለፋይናል ስንደርስ ይሄ ደግሞ ለኛ በጣም ትልቅ ኮንፊደንስ ነው የሚሰጠን። ያለፉት 2 አመታት በጣም በትልቅ ስቴጅ ስንዋጋ ነበር። አሁን ደግሞ ሊጉን አሸንፈናል። ያ ደግሞ የሚሰጠን በጣም ኮንፊደንስ ቡስት አለ። በቃ ይሄ ኃይል አለና በዚህ ሰዓት አንደርዶግ እንትና ሆነ ምናምን ነው ለውጥ ያለው ነገር አይደለም። ቀልድ ነው እንዳስከው ዱዌ ክቫራትስኬሊያ ኑኖ ሜንዴዝ ጆዋኔ ቤዝ ቪቲኒያ ዴምቤሌ ምናምን ማንን የሚጠብቁ ነው የሚመስል ወንድም አለ። ቀልድ ነው እንደያዝ ነው። ማይቆም አታክ የለም ዓለም ላይ ማይቆም አታክ የለም። በእርግጠኝነት ማወቅ ያለብህ ነገር ማለትና የአርሰናል ዲፌንስ ደግሞ ፒኤስጂን አይደለም ፒኤስጂ ያለው አታክ ላይ ጎድዚላ ተጨምሮ ያቆመዋል። እውነት ነው እኮ ጋይስ ዘንድሮ እንደ አርሰናል ደጋፊ እንደመሆን የሚያኮራና የሚያስደስት ነገር የለም። ሻምፒዮን ከመሆኑ በላይም እንግዲህ ስለ አርሰናል ተጫዋቾች እንዲሁም ደግሞ ስለ አርሰናል በአጠቃላይ የሚሰሙት ነገሮች እጅግ በጣም አስደሳች ናቸው። በትላንትናው ዕለት የቢቢሲ የስፖርት ተንታኞች ማለት ነው እንዳወጡት መረጃ እንዲሁም ደግሞ እንደተናገሩት ከሆነ የዘንድሮ የውድድር አመቱ ምርጥ ተጫዋች የፕሪሚየር ሊግ ማለት ነው ምርጥ ተጫዋች ዴክላን ራይስ ነው ሲሉ ነው እየተናገሩ የሚገኙት። ይህም በርካቶችን እያስማማ በተለይም ደግሞ ከአርሰናል ደጋፊዎች ውጪ የሆኑ ተጫዋቾች ሳይቀር እንግዲህ እንዲሁም ደግሞ የስፖርት ተንታኞች በዚህ ጉዳይ ላይ ተስማምተውበት አስተያየታቸውን ሲሰጡ ጭምር ነበረ ስንመለከተው የነበረው። ዴክላን ራይስም እንግዲህ ጉዳቶችን ሳያስተናግድ እንዲሁም ደግሞ ወጥና ቋሚ በሆነ አቋም አርሰናልን ሲያገለግል እንዲሁም ደግሞ ሻምፒዮን እንዲሆን ካደረጉ ተጫዋቾች መካከል ማለት ነው ቁጥር 1 ላይ የሚቀመጥ እንዲሁም ደግሞ ብዙዎችን የሚያስማማ ተጫዋች እንደሆነ የሚታወቅ ነገር ነው። የቢቢሲ ስፖርት ተንታኞች እንዲሁም በአጠቃላይ ማለት ነው የስፖርት ቤተሰቡ እንደተስማማበት ከሆነም እንግዲህ ዴክላን ራይስ የአመቱ በተለይም የፕሪሚየር ሊጉ ምርጡ ተጫዋች እንደሆነ ነው እየተናገሩ የሚገኙት። እናንተስ በዚህ ጉዳይ ላይ ሀሳብ አላችሁ ወይ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች እስከመመለስ ድረስ ግን የፕላስ ምልክቷ መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ለካ በጸሎትም ነው የአርሰናል ዋንጫ የመጣው ጋይስ። ይኸውላችሁ ከልምምድ በልስ የአርሰናል ተጫዋቾች ጸሎታቸውን ያቀላጥፉታል ነው የምላችሁ። እንግዲህ አርሰናሎች 2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ እንደሆኑ ይታወቃሉ። እንግዲህ በዚህ ቡድን ውስጥ ግን ይኸውላችሁ የተለያዩ ፍሬንድሺፖች አሉ። በተለያዩ ጓደኝነት ውስጥም ሲያሳልፉ ታዲያ በጸሎትም አብረው ተጣምረው እንግዲህ ጊዜያቸውን የሚያሳልፉበት አጋጣሚ አለ። ዘ ባይብል ብራዘርስ የሚል ስም እንግዲህ ተሰጥቶታል ማለት ነው። ይሄ የጸሎት ቡድን እነ ቡካዮ ሳካ እነ ጁሪያን ቲምበር ኔቤሬቼዜ እና ሌሎች ተጫዋቾች እዚህ ጋር የምትመለከቷቸው ማለት ነው ይገኙበታል። የተለያዩ እንግዲህ የመጽሐፍ ቅዱስ ቃላትንም ሼር ይደራረጋሉ። እንዲሁም ደግሞ አብረው ጸሎትም እንደሚያደርጉ ነው መረጃዎች የሚያሳዩት ማለት ነው። እነዚህ ተጫዋቾች ታዲያ ይኸውላችሁ ጋይስ የ2025-26 የእንግሊዝ ፕሪሚየር ሊግ ስኬት በሜዳ ላይ በሚያደርጉ ትሬኒንግ ብቻ ሳይሆን በእምነታቸውም ታዲያ ጠንክረው ተገኝተው ነው ሊያመጡት የቻሉት። በነገራችን ላይ የክርስትና እምነት ብቻ ተከታዮች አሉ ማለት አይደለም። በዚህ ቡድን ውስጥ የእስልምና እምነት ተከታይ የሆኑ ተጫዋቾችም አሉ እንደሚታወቀው። እነሱም በራሳቸው የሚያደርጉት እንግዲህ የእምነት ጸሎት ሊኖር ይችላል ጋይስ። ይኸውላችሁ እነዚህ ግን ዘ ባይብል ብራዘርስ ተብለው ይታወቃሉ ማለት ነው። እስኪ ስለዚህ ቡድን ስለዚህ ቲም ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የፕላስ ምልክቷን የነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻል። ያለፈው እሁድ በሀገራችን ታይቶ የማይታወቀውን ታሪክ ሰርተናል። አሁን ደግሞ ፏዴ በአዲሱ አራዳ ፓርክ በተንጣለለ ሁኔታ ልዩ የሆነ
ኤቨንት ይዘንላችሁ ከች ብለናል። ጀማው ሞቅ ደመቅ ሸብረቅ ያለ ጊዜ ልናሳልፍ። እኔ ደግሞ አንድ ደረጃ ዝቅ ያልኩት አርሰናል ለፒኤስጂ የሚሰጠውን አድቫንቴጅ እንድታይ ፈልገን ነው። እንደዛም ሆኖ ማን ነው ይቀበቀባል ነው የምልህ። እዚህ አራዳ ፓርክ እያየሁ ነው። አሳያችሁ እስኪ አባቴ። ሙዚቃ ይኖራል፣ ጊዜ ይኖራል፣ ምግብ ይኖራል፣ መጠጥ ይኖራል። ከዛ ኋላ እኛ እንቀውጠዋለን ነው የምልህ። አድክም ይሆን ኮያላ ደግሞ ማን ነው የፒኤስጂ ማሊያን ከተማ ውስጥ እንዲጠፋ አድርገሃል ተብሏል። ለብሳውና አንተ ዱቄት። ፒኤስጂ አርሰናል የሚያደርጉትን ኮሬክት ስኮር ለገመተ ኮሜንቱን ኦፍ ነው የምናደርገው። ከዛ በኋላ ይሄን ፒስ5 ምን ይሰጣል። አዲሱ ሱቃችን ሲከፈት ደግሞ ሌላ ጊቫዌ አለ። ከእናንተ የሚጠበቀው ጀስት ፎሎ ማድረግ ብቻ ነው። አዲስ 17 ፕሮ ማክሶች ዩም ስላይትሊ ዩዝድ ከቪክቲንግ ከሲጊሲ ኔሚ ዌይ አር 17 ይሉታል። ከፈለጋችሁ ደውሉልን በዚህ ቁጥር። ጉድ ላክ ጋይስ። አርሰናል ከፒኤስጂ የሚያደርጉትን ጨዋታ የኔን ግምት 100% እርግጠኛ ሆንኩበትን ልንገራችሁ። የእናንተን ደግሞ አስቀምጡልኝ። ላሸነፈ ሰው ኮመንት ላይ ከ1 እስከ 3 ለወጡት ለእያንዳንዳቸው 5,000 ብር እሸልማለሁኝ። ስክሪንሾቱንም እዚሁ ኮመንት ላይ የዛን ቀን አስቀምጥላችኋለሁ። ግምታችሁን ኮመንት ላይ አስቀምጡልኝ ማለት ነው። በእኔ በኩል ግን አርሰናል ይሄንን ዋንጫ አይበላም እላለሁ። እናንተ እንደው በድፍረት ተናግራችሁ ይሄንን ውጤት ካስቀመጣችሁልኝና የሚያሸንፈውን ከነ ውጤቱ ላወቀ ለሶስት ሰዎች የ5,000 ብር ሽልማት አለ። ደግቡ ቅዳሜ የሚደረገውን ጨዋታ ሁላችንም ተከታትለን ውጤቱ እንደተነገረ ወደዚህ ኮመንት መታችሁ ተመልከቱ።